السلام عليكم ورحمة الله وبركاته. نبينا صلى الله عليه وسلم من إلى بدأ الإسلام غريبا وسيعود غريبا كما بدأ فطوبى للغرباء. قيل من الغرباء يا رسول الله؟ እስልምና እንግዳ ሆኖ ጀመረ፣ ወደፊትም እንግዳ ሆኖ ይመጣል። ለዛን ጊዜ እንግዳ ሆኖ ሲመጣ በሱ መመሪያ ላይ የሚቆሙና የሚመሩበት የሆኑ ጡባ አለላቸው አሉ። ጀነት አለችላቸው አሉ። በሌላ ሪዋያ ማን ናቸው እነዚህ ጉረባዎች? ማን ናቸው እነዚህ እንግዳዎች ተብሎ ሲጠየቁ الذين يصلحون إذا فسد الناس፣ ሰዎች ሲበላሹ የሚስተካከሉ በራሳቸው ማለት ነው። وفي لفظ በሌላ ዘገባ ደግሞ ምናለ በሌላ ንግግር ደግሞ الذين يصلحون ما أفسد الناس من سنتي ያሉ ከኔ ሱና ሰዎች ያበላሹትን የሚያርሙ የሚያስተካክሉ ናቸው። ሱና بمعنى طريقة ማለት ነው እንጂ ሱና الذي يثاب فاعله ولا يعاقب تاركه የተባለው አይደለም። ምክንያቱም ሱና የሚለው በፉቃዎች አገላለጽ አይ الذي لا يعاقب تاركه ويثاب فاعله ነው። ያደረገ ሰው አጅር የሚያገኝበት የተወሰነ የማይቀጣበት ማለት ነው። ወላኪን የተፈለገበት ዝጋር የሙሐዲሶች አገላለጽ ነው። ኢማሙ አልበርባሪ ሸርህ ሱና ላይ እንደገለጸው السنة هي الإسلام والإسلام هي السنة ነው የሚለው። ስለዚህ ሱና የተፈለገበት የነብዩ መንገድ ነው፣ طريق ማለት ስለሆነ። ስለዚህ ከኔ ሱና ከኔ መንገድ ከኔ ጎዳና ከኢስላም ነው በጥቅሉ ሰዎች ሲያበላሹ የሚያርሙና የሚያስተካክሉ ናቸው። እነዚያ ጡባዎች አሉ። ጡባ የሚገባቸው ጡባ አለችላቸው የተባሉት እንግዳ ተብለው የሚገለጹትም ከሰዎችም ከማህበረሰብም የሚገለሉ ከሚደግፋቸው የሚሰድባቸው የሚበዛ ዘላፊያቸውና አብጠልጣይ የሚበዛባቸው። ታዲያ እዚህ ጋር በአሁን ዘመን አሁን ባለንበት ጊዜ እንደ እግር ኳስ ጨዋታ ነገሩ በቲፎዞ ከሆነ ሰንበት በት ብሏል። ትንሽ ቲፎዞ ከሆነ ማለት ነው ንግግርን ሳይሆን ተናጋሪን ማየት፣ ተናጋሪው ምን ያክል ተጽዕኖ አሳዳሪ ነው፣ ምን ያክል በሚዲያ ላይ ይታወቃል፣ ምን ያክል ተከታይ ያለው የሚል ማለት ነው። ሐታ ቁርአን ላይ ቢዋሽ፣ ሐታ ቁርአን ላይ ያለን ቢክድ፣ ሐታ ሐዲስ ላይ ያለን እንኳን የለም ብሎ እንክት አድርጎ ሲሰብር፣ ضعيف ሐዲስን ሲጠቀም፣ መውዱዕ ሐዲሶችን አውጥቶ እንደፈለገ ሲናገር፣ ሙንከር ሐዲሶችን እንደፈለገ ሲናገር፣ ሰውየው ተሰሚነት ካለው ጭብጨባ ብዙ ያለውና ብዙ ተከታይ ያለው ከሆነ ማረም አትችልም። ምክንያቱም ካረምከው የሚወርድብህ ናዳ ብዛቱ፣ የሚዝትብህና የሚሰድብህ እስልምና ልታፈርስ ነው የሚለው ብዛቱ። የሚያፈርሰው ማን እንደሆነ ግን አልገባቸውም። ታዲያ እነዚህን ልላቸው የፈለግኩት ምንድን ነው? እባካችሁ ነገራቶቹ ዲን ጉዳይ ላይ አንድ ሰው ሲናገር ምን ያክል እይታ ሰው ተከታይ የሚል ሳይሆን የሚታየው ማ ሁወ ደሊሉ ማ ሁወ ሙስተነዱ ሚን አልኪታብ ወሱና አው ልጅማዕ አው ፈህም ሰሓባ أو التابعين أو أتباع التابعين من سبق إلى هذا الكلام ወደዚህ ንግግር ማን የቀደመው አለ ከሰለፎች? ዝም ብሎ ሰው እክትራእ እያደረገ በዲን ላይ መናገር አይደለም። ስለዚህ አሁንም ደግሜ የምለው ነገር ዲን በቲፎዞ አይደለም፣ ዲን በብዙ ተከታይ አይደለም። ዲን እንዲህ ጽፈህ እንዲህ አድርጓል እንዲህ ብሏል እንዲህ አድርጓል ባላ አይደለም። ዲን الدين قال الله قال رسوله قال الصحابة هم أولو العرفان ما الدين نصبك للخلاف سفاهة بين النصوص وبين قول فلان الله እንዲህ ብሏል መልእክተኛው እንዲህ ብለዋል መመሪያ ይሄ ነው ያለበት። አንድ ሰው የፈለገ ዓሊም ቢሆን የፈለገ ማዋቂ ቢሆን العالم دليل إلى الدليل لا دليل مستقلا عن الدليل. الحق ሌላ ተጨማሪ الحق لا يعرف بالرجال ولكن الرجال يعرفون بالحق. ሐቅ በሰው አይለካም፣ ሰው ነው በሐቅ የሚለካው። ማንም ይሁን ሐቅ ከተናገረ ሐቅ ብሎ ማለት ደግሞ ቃል አላህ ቃል ረሱሉላህ ነው። ስለዚህ የእሱን ንግግር እንወስድና ከቁርአን ጋር መዝነዋለን። ከተስማማ አለል ዐይን ወራስ እንቀበላለን። ከኻለፈ ደግሞ ካኢነን መንካን ያ ሰው ተሳስቷል ተብሎ እርማት ይሰጠዋል ማለት ነው። እዚህ ጋር አሁንም ደጋግሜ የምላችሁ ዲን በቲፎዞ አይደለም፣ ዲን በብዙ ጭብጨባ አይደለም፣ ዲን በብዙ ተከታይ አይደለም፣ ዲን በሱምዓ በስምና በገናናነት አይደለም። ዲን ብሎ ማለት እንዳልኳችሁ ኢብኑ ቀይም አልጀውዚያ እንዳሉት الدين قال الله قال رسوله አላህ እንዲህ ብሏል፣ መልእክተኛው እንዲህ ብለዋል፣ ሰሃቦች እንዲህ ተረድተውታል፣ እንዲህ ፈስረውታል፣ እንደዚህ ሄደውበታል። ዲን ብሎ ማለት ቁርአን እንዲህ ብሏል፣ አላህ እንዲህ ብሏል፣ መልእክተኛው እንዲህ ብሏል፣ አከሬ ሼህ እኮ እንዲህ ብሏል ተብሎ የሚመዘን አይደለም። ይሄ ሰፊህነት ነው። ሱብሃነከ اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. الله حقا بحقنته ያሳየን፣ የምንጸናበት ያድርገን፣ ባጢልን በባጢልነቱ ያሳየንና የምንረቀው የምንጠነቀቅ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።